ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ሊቨርፑሎች ከሶስት ተከላካዮች ጋር ስማቸው እየተያዘ ነው የሚገኘው። በተለይ ደግሞ ቻርልስ ክሮስዌልን ለማስፈረም በከባዱ እያጤኑበት ይገኛሉ እየተባለ ነው። እንደዚሁም ደግሞ ኒኮላስ ሹልተርባክም ከቦሩሲያ ዶርትመንድ የመልቀቅ ነገሩ በጣም እየሰፋ ነው እየተባለ ይገኛል። በተጨማሪ የኖቲንጋም ፎረስት ተከላካይ የሆነውን ሙሪሎንም በቅርበት እየተከታተሉት ነው እየተባለ ይገኛል። እነዚህን በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም ለመላው የኦርቶዶክስ እምነት ተከታዮችም በዛሬው ዕለት የአብይ ጾም በይፋ መግባቱ አይዘነጋምና ይህ የአብይ ጾምም የሰላም የጤና የፍቅር እንዲሆንላችሁም ከልብ እመኛለሁ። ጾሙን በሰላም እንዳስጀምራችሁ በሰላም እንዲያስጨርሳችሁም ምኞቴን ከወዲሁ እገልጻለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በትናንትናው ዕለት የሊቨርፑል ከ21 ዓመት በታች ቡድን ከዌስት ብሮም ከ21 ዓመት በታች ቡድን በፕሪሚየር ሊግ 2 ላይ ተገናኝተው ነበር። በዚህ ጨዋታ ላይም የሊቨርፑል ከ21 ዓመት በታች ቡድን 4-3 በሆነ ውጤት ማሸነፍ ችሏል። የሊቨርፑልንም የማሸነፊያ ግቦች በክረምቱ ለሊቨርፑል መፈረም የቻለው ዊሊያም ራይት፣ ትሬ ናዮኒ፣ ሪዮ እንጉሞሃና ሞሪሰን ከመረብ ማሳረፍ ችሏል። በዚህ ጨዋታ ላይ እንግዲህ በተለይ ቅዳሜ ምሽት 5 ሰዓት ላይ በኤፍኤ ካፕ ከዋናው ቡድን ጋር የተጫወቱት ሪዮ እንጉሞሃ፣ ትሬ ናዮኒ እንደዚሁም ደግሞ ካልቨን ራምሲም በዚህ ጨዋታ ላይ መሳተፍም ችሏል። በጨዋታው ላይ እንግዲህ ጥሩ የሚባል እንቅስቃሴም አድርጓል። በተለይ ደግሞ ሪዮን ጉሞሃ በኤፍኤ ካፕ ጨዋታው ላይ የተሻረችባትን ጎል የምታስታውሱ ከሆነ ከዛች ጋር የምትመሳሰል አይነት ጎልን ነበረ ማስቆጠር እየቻለው። ድሉንም ተከትሎ እንግዲህ የሊቨርፑል ከ21 ዓመት በታች ቡድን በፕሪሚየር ሊግ 2 ላይ 5ኛ ደረጃ ላይ መቀመጥም ችሏል። በመቀጠል የምንመለከተው ኖቲንጋም ፎረስትን የተመለከተውን ዘገባ ይሆናል። ኖቲንጋም ፎረስቶች እንግዲህ በቅርቡ ሻይን ዳይችን ከስራው ማሰናበታቸው አይዘነጋም። እናም ከ3 ቀን በኋላ በትናንትናው ዕለት ቪክተር ፔሬራን አሰልጣኝ አድርጎ መሾም ችሏል። እንደሚታወቀው ቀጣይ ሳምንት ሊቨርፑል በፕሪሚየር ሊጉ ኖቲንጋም ፎረስትን ነው የሚገጥመውና ከዛ ጨዋታ በፊት ሻይን ዳይችን በማሰናበት ቪክተር ፔሬራን መቅጠር ችሏል። ቪክተር ፔሬራ እንግዲህ ከዚህ ቀደም በውልቭስ አሰልጣኝነቱ በደንብ ይታወቃል። በተለይ ደግሞ 2024 ላይ ውልቭስ ለመውረድ በተቃረበበት ሰዓት ወልቭስን ተረከቦ 16ኛ ደረጃን ይዞ እንዲያጠናቅቅ ማድረግ ይችላል። በዚህ ሰዓትም እንግዲህ ኖቲንጋም ፎረስት ከወራጅ ቀጠና በ3 ነጥብ ርቀት ላይ ነው የሚገኘውና እንዳይወርድ ለማድረግ ነው ይህንን አሰልጣኝ የሾሙት እየተባለ ይገኛልና እስከ ውድድሩ መጨረሻ ድረስም በኖቲንጋም ፎረስት የሚቆይ ይሆናል። አዲስ አሰልጣኝ መሾማቸውም ለሊቨርፑል ትልቅ ፈተና ይሆናል ተብሎ ነው የሚጠበቀው። ምክንያቱም ክለቦች አዲስ አሰልጣኝ በሚሾሙበት ሰዓት ቢያንስ የመጀመሪያዎቹን ጥቂት ጨዋታዎች ላይ ጥሩ መነሳሳት ስለሚኖራቸው ለተጋጣሚዎች አስቸጋሪ ይሆናሉ ተብሎ ነው የሚጠበቀው። ይህንንም ነገር እንግዲህ በተለያዩ ክለቦች ከዚህ ቀደም ስንመለከት ነበርና ለሊቨርፑልም ቀጣይ ጨዋታ በጣም ፈታኝ ጨዋታ ይሆናል ተብሎ ይጠበቃል። ኖቲንጋም ፎረስቶች እንግዲህ ቪክተር ፔሬራን ሲቀጥሩ በዚህ ሲዝን ለ4ኛ ጊዜ ነው። ከዚህ ቀደም እንግዲህ 3 አሰልጣኞችን መቅጠር ችሎ ነበር። እንደሚታወቀው ሲዝኑ በኑኖ ስፒሪቶ ሳንቶስ ነበር የጀመሩት። ከዛ በኋላ እንግዲህ እሱን በማሰናበት አንጄ ፖስቴኮግሉ መቅጠር ችሏል። እሱን አሰናብቶ ደግሞ ሻይን ዳይችን ቀጥረው ነበረ። አሁን ላይ ደግሞ ሻይን ዳይችን በማሰናበት ቪክተር ፔሬራን መቅጠር ችለዋል። ኖቲንጋም ፎረስትን ካነሳን አይቀር እንግዲህ ሊቨርፑል ከኖቲንጋም ፎረስት ተከላካይ ከሆነው ከሞሪሎ ጋር ስሙ በስፋት እየተያዘ ይገኛል። በተለይ ደግሞ ቲምቶክ ይዞት በወጣው ዘገባ መሰረት ሊቨርፑሎች ሞሪሎን ለማስፈረም በጣም ከፍተኛ ፍላጎት አላቸው እየተባለ ይገኛል። በእርግጥ ሊቨርፑሎች ብቻ አይደሉም፣ ቼልሲዎችም ልክ እንደ ሊቨርፑል ሁላ በጣም ከፍተኛ ፍላጎት አላቸው ይህንን ተጫዋች ለማስፈረም እያለ ነው ይገኛል። ከነዚህ ሁለት ክለቦች በተጨማሪም ደግሞ ማንቸስተር ዩናይትድ፣ አርሰናል እንደዚሁም ደግሞ ቶተናሞችም የተጫዋቹን ሁኔታ በቅርበት እየተከታተሉት ይገኛል እያለ ነው። ቲምቶክ አያይዞ እንደዘገበው ከሆነም የሞሪሎ ካምፕ ወይም ደግሞ የሞሪሎ ተወካዮችም ነገሮችን እንዳለ እያሰላሰሉ ይገኛሉ። ምናልባትም ከኖቲንጋም ፎረስት የሚወጣበት ነገር ካለም እየተመለከቱ ይገኛሉ። በተለይ ደግሞ ትልልቅ የሚባሉ ክለቦች ይህንን ተጫዋች ለማስፈረም ብቅ የሚሉ ከሆነ ነገሮችን ለማጤን ወይም ደግሞ ለማየት ዝግጁ ናቸው እያለን ይገኛል። ነገር ግን ኖቲንጋም ፎረስቶች ይህንን ተጫዋች ለመሸጥ ደግሞ ምንም አይነት ፍላጎት የላቸውም። የሚሸጡት ከሆነ እንኳን በጣም በከፍተኛ ገንዘብ ለመሸጥ ነው ፈቃደኛ የሚሆኑት እየተባለ ይገኛልና ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ ከ50 ሚሊዮን ፓውንድ በላይ ለተጫዋቹን ለማውጣት ዝግጁ መሆን አለባቸው እያለን ይገኛል ቲምቶክ በዘገባው። ይህ ተጫዋች እንግዲህ ገና 23 ዓመቱ ላይ ነው የሚገኘው። እንደዚሁም ደግሞ ሜትር ከ82 እርዝመት ያለው ተጫዋች ነው። ይህ ተጫዋች እንግዲህ ወደ ኖቲንጋም ፎረስት ከመጣ ጀምሮ በተለይ ደግሞ ያለፉትን 2 ሲዝኖች በጣም
በጣም ምርጥ የሚባል እንቅስቃሴን ሲያደርግ ተመልክተናል። በዚህ ሲዝን ትንሽ ቀዝቀዝ ብሎ ነው የተመለከትነው። በእርግጥ እሱ ብቻ አይደለም፣ ኖቲንጋም ፎረስቶችም እንደ ቡድን ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ነገር ግን ደግሞ ይህ ተጫዋች ሊቨርፑል የሚፈልገውን አይነት ኳሊቲ ያለው ተጫዋች እንደሆነ ነው እየተነገረ የሚገኘው። ከዚህ ቀደም በተደጋጋሚ ሲነገር እንደነበረው ከኳስ ጋር ምቾት የሚሰማው ተጫዋች ነው። ከኋላም መስርቶ መጮት የሚችል ነው። እንደዚሁም ጥሩ ፓሰርም የሚባል አይነት ተጫዋች ነው። ፊዚካሊም በጣም ጠንካራ ነው። የአየር ላይ ኳሶች ላይም በጣም ጠንካራ የሆነ ተጫዋች ነው። ጎልም ማስቆጠር የሚችል ተጫዋች ነውና ሊቨርፑሎች በዚህ ሰዓት የሚፈልጉት አይነት ኳሊቲ ያለው ተጫዋች ነው። ስለዚህ በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። ነገር ግን ደግሞ ይህንን ተጫዋች ብቻ አይደለም ሊቨርፑሎች እየተመለከቱ የሚገኙት። ሌላኛው ሊቨርፑሎች እያዩት ያለው ተጫዋች ደግሞ የቦሩሲያ ዶርትመንድ ተከላካይ የሆነው ኒኮላስ ሾልተርባክ ነው። ይህንን ተጫዋች እንግዲህ ሊቨርፑሎች መከታተል ከጀመሩ ትንሽ ሰንበትበት ብሏል። እንደውም አንዳንድ መረጃዎችን ከተመለከታችሁ ሊቨርፑሎች በጃንዋሪ ዝውውር መስኮትም ሊያስፈርሙት ይችላሉ የሚሉ ነገሮችን ስንመለከት ነበረ። ነገር ግን ሊቨርፑሎች ሳያስፈርሙት ቀርተዋል። በአንጻሩ ከሬንስ ጀረሚ ዣኪን ወደ 60 ሚሊዮን ፓውንድ በሚጠጋ ገንዘብ አስፈርሞታል። እንደዛም ቢሆንም ግን አንድ ተጨማሪ ተከላካይ ሊቨርፑሎች ያስፈርማሉ ተብሎ ነው የሚጠበቀው። በተለይ ደግሞ በዚህ ሰዓት በሊቨርፑል ስኳድ ውስጥ ያሉትን ተከላካዮች ስንመለከት ጆቫኒ ሊዮኒ በኤሲኤል ጉዳት ምክንያት በዚህ ሰዓት ሜዳ ላይ አይደለም የሚገኘው። ነገር ግን ለቀጣይ የውድድር ዘመን በሙሉ ጤንነት ወደ ሜዳ ይመለሳል ተብሎ ይጠበቃል። ጀረሚ ዣኪም ለቀጣይ ውድድር ዘመን ሊቨርፑልን የሚቀላቀል ይሆናል። ከነዚህ ሁለት ተከላካዮች ውጭ ያሉትን ስንመለከት ጆ ጎሜዝ በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። በዛ ምክንያትም የተለያዩ ተጫዋቾችም ሲያመልጡት መመልከት ችለናል። ኢብራሂማ ኮናቴን ስንመለከተው ደግሞ የኮንትራቱ ጉዳይ እስካሁን ድረስ ምንም አይነት መፍትሄ አላገኝም። በእርግጥ ዘ አትሌቲክስ ይዞት በወጣው ዘገባ መሰረት ሊቨርፑሎች የዚህን ተጫዋች ኮንትራት እናራዝማለን ብለው ተስፋ አድርገዋል የሚል መረጃዎችን እየተመለከትን ነው የምንገኘው። ነገር ግን ደግሞ ኮንትራቱ ላይ ፊርማውን እስካላኖረ ድረስ በእርግጠኝነት በቀጣይ አመት ይቆያል ማለት አንችልም። ቨርጂል ቫንዳይክን ስንመለከተው በዚህ ሰዓት 34 አመቱ ላይ ነው የሚገኘው። በቅርቡም ወደ 35 አመቱ ላይ የሚገባ ይሆናልና ከዚህ በኋላ ምን ያህል በዚህ ምርጥ ብቃቱ በሊቨርፑል መጮት ይችላል የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም ደግሞ የኮንትራት ሁኔታውን ስንመለከት ይህ ሲዝን እንደተጠናቀቀ በሊቨርፑል ቤት የሚያቆየው የአንድ አመት ኮንትራት ብቻ ነው የሚቀረው። በእርግጥ አንዳንድ ዘገቦች ከሆነ ሊቨርፑሎች ኮንትራቱን ለማራዘም ይፈልጋሉ የሚሉ ነገሮችን እየተመለከትን ነው የምንገኘው። ቢፈርም ራሱ እስከ ምን ያህል ጊዜ ድረስ ይፈርማል ወይም ደግሞ የምን ያህል ጊዜ ኮንትራት ይሰጡታል የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም ደግሞ በየ3 ቀን ውስጥ ምን ያህል ጊዜ መጮት ይችላል የሚለው ራሱ ሌላ ትልቅ ጥያቄ ነው። ምክንያቱም እድሜ በገፋ ቁጥር በየ3 ቀኑ መጮት ትንሽ አስቸጋሪ ነው የሚሆነው። በተለይ ደግሞ በሊቨርፑል የሚያክል ቲም ውስጥ እንደዚሁም ደግሞ በፕሪሚየር ሊግ በጣም ሃይ ኢንቴንሲቲ ባለበት ሊግ ላይ በየ3 ቀኑ 34 ዓመት 35 ዓመት ላይ ሆነ መጮት ትንሽ ያስቸግራል። ስለዚህ የሱን ተተኪ ከወዲሁ ማፈላለግ ያስፈልጋል። ቅድም እንዳልኳችሁ ሁለት ወጣት ተጫዋቾች አሉ፣ ጆቫኒ ሊዮንና ጀረሚ ዣኬ። ነገር ግን ደግሞ እነዚህ ልምድ የሌላቸው ተጫዋቾች ናቸው። ስለዚህ ልምድ ያለው ተጫዋች የግድ ማስፈረም መቻል አለባቸው። ቢያንስ ከነዚህ ሁለት ወጣት ተጫዋቾች የተሻለ ልምድ ያለውን ተጫዋች ማምጣት አለባቸው ነው እየተባለ የሚገኙና ለዛም ነው እንግዲህ ኒኮላስ ሾልተርባክን በቅርበት ሆኖ እየተከታተሉት የሚገኙት። የጀርመን ጋዜጣ የሆነው ቢልድም ይዞት በወጣው ዘገባ ከሆነ ኒኮላስ ሾልተርባክ ከቦሩሲያ ዶርትመንድ የመልቀቅ እድሉ በዚህ ሰዓት እየሰፋ ይገኛል እያለ ነው በዘገባቸው። አያይዞም እንደተናገሩት ከሆነ ማንኛውም ክለብ ይህንን ተጫዋች ለማስፈረም ቢመጣ ወደ 50 ሚሊዮን ዩሮ ወይም ደግሞ 43 ሚሊዮን ፓውንድ አካባቢ ገንዘብ ሊያስወጣቸው ይችላል እየተባለ ይገኛል። ይህ ተጫዋች እንግዲህ 26 ዓመቱ ላይ ነው የሚገኘው። ሜትር ከ91 ሴንቲሜትር ርዝመት ያለው ተጫዋች ነው። እንደዚሁም ደግሞ ከኳስ ጋር በጣም ምቾት የሚሰማው ተጫዋች ነው። ለቢልድ አፕ ራሱ መሆን የሚችል ነው። በግራ ክንፍ ተከላካይ መስመር ላይ መጮት ይችላል። በመሀል ተከላካይ መስመር ላይ መጮት ይችላል። እንደዚሁም ደግሞ በጣም ልምድ ያለው ተጫዋች ነውና ለቨርጂል ቫንዳይክ ትክክለኛ ተተኪ መሆን ይችላል። እንደዚሁም ከቨርጂል ቫንዳይክ አጠገብም መጮት የሚችል ተጫዋች ነውና ሊቨርፑሎች ለሚፈልጉት አይነት የጨዋታ ስታይል መሆን የሚችል ተጫዋች ነው። በዚህ ሲዝንም እስካሁን ድረስ 26 ጨዋታዎችን ማድረግ ሲችል 3 ግብና 1 አሲስት ማድረግ የቻለ ተጫዋች ነው። እንደዚሁም በቦሩሲያ ዶርትመንድ ያለውን ቆይታ ስንመለከት ራሱ በየአመቱ ራሱን በደንብ እያሻሻለ የመጣ ተጫዋች ነውና በክረምቱ የዝውውር መስኮት ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። ከነዚህ ሁለት ተከላካዮች በተጨማሪም እንደ ስፖርት ቡም ዘገባ ከሆነ የቱልስ ተከላካይ የሆነው እንግሊዛዊውን ቻርልስ ክሮስዌልን ለማስፈረም ፍላጎት አላቸው። በጣም በከፍተኛ ሁኔታም እያሰቡበት ይገኛሉ እያለን ነው። ይህ ተጫዋች እንግዲህ ገና 23 ዓመቱ ላይ የሚገኘው። ቱልሶቹም ከሊድስ ነበር ማስፈረም የቻሉት። እናም ባለፉት 2 ዓመታትም ለቱልስ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። ራሱንም በደንብ እያሻሻለ የመጣም ተጫዋች ነው። በቱልስም እንግዲህ እስካሁን ድረስ 56 ጨዋታዎችን ማድረግ ሲችል 7 ግብና 4 አሲስት ማስመዝገብ ይችላል። በተለይ ደግሞ በዚህ ሲዝን
እስካሁን ድረስ 23 ጨዋታዎችን ማድረግ ይችላል። በሁሉም ውድድሮች 3 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነውና በጣም አስደናቂ የሚባል ሲዝንን እያሳለፈ ነው የሚገኘውና ሊቨርፑሎችም በጣም በትኩረት እየተመለከቱት ይገኛሉ። እንደዚሁም በክረምቱ የዝውውር መስኮትም ተጫዋቹን ለማስፈረም በከፍተኛ ሁኔታ እያሰቡበት ይገኛሉ እየተባለ ነው። በተለይ ደግሞ እንግሊዛዊ መሆኑ ለሊቨርፑሎች የበለጠ ይህንን ተጫዋች ለማስፈረም ፍላጎት እንዲኖራቸው አድርጓል ነው እየተባለ የሚገኝ። ምክንያቱም ደግሞ ሊቨርፑሎች ማሟላት ያለባቸው የሆም ግሮን ኮታ አለ። በተለይ ደግሞ በፕሪሚየር ሊግ ውስጥ አንድ ክለብ እስከ 25 ተጫዋቾችን መያዝ ይችላል። ከነዚህ 25 ተጫዋቾች ውስጥ ግን 17ቱ ሀገር በቀል ባይሆኑም ችግር የለውም። ነገር ግን ቀሪዎቹ 8 ተጫዋቾች ግን በሀገር በቀል ተጫዋቾች መሞላት መቻል አለባቸው። ባለፈው የክረምት የዝውውር መስኮት ደግሞ ሊቨርፑሎች እንደሚታወቀው ትሬንት አሌክሳንደር አርኖልድ፣ ሃርቪ ኤሊየት፣ ታይለር ሞርተን እንደዚሁም ደግሞ ጃረል ኳንዛን መሸጣቸው አይዘነጋምና አሁን አጣብቅኝ ውስጥ ገብቷል ነው የተባለ የሚገኘውና በቀጣይ የክረምት የዝውውር መስኮት ምናልባትም 2 ወይም 3 ሀገር በቀል ተጫዋቾችን ማስፈረም ግዴታ ውስጥ ሊገቡ ይችላሉና በዛ ምክንያትም ይህንን ተጫዋች ከቱሉስ ሊያስፈርሙ የሚችሉበት እድል አለ። ከዛ በተጨማሪም ደግሞ ሂሳቡን ስንመለከተው ቅድም ካነሳናቸው 2 ተከላካዮች አንጻር ከሾልተር ባክና ከሞሪሎ አንጻር በጣም ያነሰ ወጪ ያስወጣቸዋል ተብሎ ነው የሚጠበቀው። እንደ ስፖርት ቡም ዘገባ ከሆነ ምናልባትም ቱልሶች ለዚህ ተጫዋች 30 ሚሊዮን ዩሮ ወይም ደግሞ 26 ሚሊዮን ፓውንድ አካባቢ ሊጠይቁ ይችላሉ እየተባለ ነው የሚገኘውና ይህንን ሂሳብ ከሾልተር ባክ ጋር ስናነጻጽረው ቢያንስ በግማሽ ያነሰ ነው። ከሞሪሎ ጋር ደግሞ ከግማሽም በላይ ባነሰ ሂሳብ ነው ሊቨርፑሎች ይህንን ተጫዋች የሚያገኙትና በዛ ምክንያትም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። የእንግሊዝ ፕሪሚየር ሊግ ክለቦች የሆኑት ቶተናም፣ ዌስትሃም፣ ቼልሲ፣ ብራይተን እንደዚሁም ደግሞ ፓላስ እዚህ ተጫዋች ላይ ፍላጎት አላቸው። ከጀርመን ቡንደስሊጋ ደግሞ ቦሩሲያ ዶርትመንድና ወልፍስበርግ እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በአጠቃላይ እንግዲህ ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ በክረምት የዝውውር መስኮት ከነዚህ ክለቦች ጋር ፉክክር የሚገጥማቸው ይሆናል። ነገር ግን እዚህ ላይ አንድ ማንሳት ያለብኝ ነገር ቢኖር ምንድን ነው የሊቨርፑል በክረምት የዝውውር መስኮት የመሀል ተከላካይ ስፍራ ተጫዋች ማስፈረም አለማስፈረማቸው የማስፈረማቸው ብዛት ራሱ የሚወሰነው አሁን ባሉ ተጫዋቾች ነው። በኢብራሂማ ኮናቴ የመቆየት ያለመቆየት ነገር እንደዚሁም ደግሞ በጆ ጎሜዝ በሊቨርፑል ይቆያል ወይስ አይቆይም የሚሉት ውሳኔዎች የሊቨርፑል የዝውውር መስኮት እንቅስቃሴው ላይ ከፍተኛ ተጽዕኖ ይኖረዋል። አሁን ለምሳሌ ኢብራሂማ ኮናቴ በሊቨርፑል ቤት የሚያቆየውን ኮንትራት የሚፈርም ከሆነ እንደ ቻርልስ ክሮስዌል አይነት ተጫዋቾችን ሊያስፈርሙ ይችላሉ። አንደኛ እንግሊዛዊ ነው፣ ሁለተኛ ወጣት ነው፣ ሶስተኛ ደግሞ በርካሽ ገንዘብ የሚገኝ ተጫዋች ነው። ነገር ግን ደግሞ ኢብራሂማ ኮናቴ በሊቨርፑል ቤት የሚያቆየውን ኮንትራት የማይፈርም ከሆነ እንደ ኒኮ ሾልተርባክና ሞሪሎ አይነት ልምድ ያላቸውን ተጫዋቾች በቀጥታ ወደ ስኳድ ውስጥ መግባት የሚችሉ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። ጆ ጎሜዝ የሚለቅ ከሆነ ደግሞ ልክ እንደሱ ቨርሳታይል የሆኑ ተጫዋቾችን ለማምጣት እንቅስቃሴ ሊያደርጉ የሚችሉበት እድል አለ። በተለይ ደግሞ ጌትሩደን በጃንዋሪ ዝውውር መስኮት ለማስፈረም እንግዲህ ትንሽም ቢሆን እንቅስቃሴ አድርገው ነበረ። በመጨረሻም እንግዲህ ሳይሳካ መቅረቱ አይዘነጋምና እንደዛ አይነት ቨርሳታይል የሚባል አይነት ተጫዋችን ሊያመጡ የሚችሉበት እድል አለ እና በቀጣይ ዓመት ምናልባትም በሊቨርፑል በኩል 5 ተከላካዮችን ልንመለከት እንችላለን። 2 ወጣት ተጫዋቾች አሉ። ቨርጂል ቫን ዳይክ አለ። ኢብራሂማ ኮናቴ ካልቆየም ደግሞ በሱ ምትክ ሌላ አንድ ተጫዋችና ለጆ ጎሜዝም ምትክ የሚሆን ሌላ ተጫዋችን ሊያመጡ የሚችሉበት እድል አለ ተብሎ ይጠበቃል። እናንተስ በዚህ የተከላካይ ስፍራው ላይ ሊቨርፑል ምን አይነት እንቅስቃሴ ሊያደርግ ይችላል ብላችሁ ታስባላችሁ? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።